እንግዲህ አንድ ነገር አስበናል። ምንድነው? እንግዲህ እንደምታውቁት ኦርቶዶክሳውያን መምህራንም እዚህ ላይ ምንም ውሸትም ስላልሆነ ብናገርም ችግር የለውምና ዲያቆናትም ሆኑ ቄሶችም ይሆኑ ጳጳሳትም ቢሆን አብዛኛው በቃ ሰንበት ተማሪም ቢሆን የሚሰራው ፕሮቴስታንት ላይ ነው። ማህበርም ቢኖር ያ ማህበር የሚሰራው ፕሮቴስታንት ላይ ነው። እስልምናውን ቸል ብለዋል ማለት ነው። እስልምና ላይ የሚሰራ የለም ማለት ይቻላል። ኦልሞስት ፕሮቴስታንት ላይ እንደሚሰራ ማወቅ ያለብን ማለት ነው። እና ምንድነው ይሄ እስልምናው ላይ የሚሰራውን ስራ አሪፍ አድርገን ንጽጽር ዓለሙ ማስፋት ፈልገናል። ይሄ እንዴት ሊሆን ይችላል ከተባለ እስካሁን እኔ ቆስ ጓ ቪኪ ሌሎችም አሉ አሁን እዚህ ኮስት ላይ ያሌሉ አብረን ሆነን እየሰራን አይደለም ማለት አንድ ገስት ላይ እንወጣለን፣ ግን በማህበር አብረን ተሰብስበን ምናምን እየሰራን አልነበረም። አሁን ግን ምን አሰብን? ማህበር ለማቋቋም አሰብን ማለት ነው። እንደሚታወቀው እስልምና ላይ የሚሰራ አንድ ማህበር የለም ኢትዮጵያ ውስጥ አንድ ማህበር የለም እስልምና ላይ የሚሰራ። የመጀመሪያው እንዲሆን ማህበር ለመጀመሪያ አስበናል። ይሄ ማህበር ምን ያሟላል ምናምን የሚለውን ነገር እነግራችኋለን። ግን ከዛ በፊት ከጎናችን ናችሁ ወይስ ይቅር እንዴት ነው ሐሳቡ የሚለውን ምን ታደርጋላችሁ? ኮመንት ላይ መጀመሪያ ግን ተውት፣ ውስጡ ምን አለ ምናምን የሚለውን ተናግረን ከዛ ደግሞ ሐሳባችሁን ከታች ትጽፉልናላችሁ። ቁጥር እነግራችሁ እንደዛ እናደርጋለን። እንዳልኳችሁ ሚውት አድርጉ እስኪ ሳባችሁን እኮ ቡና አይሻናት ይላል። ለማንኛውም ግን ይሄ ነው ያለው። እስልምና ላይ የሚሰራ አንድም ማህበር የለም። አብዛኛው የሚሰሩት ፕሮቴስታንት ላይ ነው። ተደራጅተውም ቢሆን ለብቻም ቢሆን አብዛኛው ንጽጽር ስላለው የሚል ሰውም ቢሆን ሃይማኖት ነክ ነገር ላይ የሚሰሩት እንዳለ አብዛኛው ፕሮቴስታንት ላይ ነው። ጥቂቶች ነን እስልምና ላይ የምንሰራው። የእስልምናውን ንጽጽር አለም ለምን ሙስሊሞችም እኮ ሰው ናቸው። ለእነሱም ወንጌል ይገባል። እንትና አማላጅ ነው እንትና ፈራጅ ነው የተለመደው። ጥምቀት ያድናል አያድንም፣ የጌታ ስጋና ደም አማናዊ ነው አይደለም ምናምን ነው የተለመደው። ነገር ግን ወዴት ማምጣት አለብን? ኢየሱስ አምላክ ነው አይደለም፣ ስላሴ አምላክ ነው አይደለም ብለን ከፕሮቴስታንት ውጪ ሌሎችን አህዛብ መሳብ አለብን ነው ወደኛ። እርሱ ምንድነው ወደ ብዙ ቢሊየን ያሉት እስላሞች ወይም ደግሞ ሙስሊሞች ማለት ነው። ለነሱ ወንጌል ሊደርስ ይገባል። ይሄን ደግሞ አብረን ሆነን በማህበር አድርገነው ካልሆነ እንዲህ ዝም ብሎ ቲክቶክ ላይቭ እየገባን አሁን አንዱ ተማሪ ነው አንዱ ሰራተኛ ነው ምናምን ዝም ብሎ ላይቭ እየገባን ምናምን አይሆንም። በስርዓቱ እስካሁንም ያለነው በእግዚአብሔር ነው። ለምን በስርዓቱም እየተሰራ ነው ብዬ አላስብም። እስካሁን ያለው በእግዚአብሔር ስራ ነው። እስካሁን ያለ ነው ማለት ነው። እዚህ ጋር ቆመን ያለ ነውና ይሄን እያሰብን የሆነ ማህበር ለማቋቋም አስበናል። ምን ያሟላል ከተባለ ደግሞ ሐሳብ ካላችሁ በማል አቋርጡኝ። ምን ያሟላል ከተባለ 9 ሐሳቦችን አነሳላችሁና እዛ ላይ ጠለቅ ያለ ሐሳቦች ይናገራሉ ማለት ነው። እነቆስ ነቢኪ ምናምን አንደኛው ማህበራዊ ሚዲያ ላይ ንጽጽራዊ ትምህርት መስጠት ማለት ነው። አንዴ እቺን ብቻ ናቲ በደንብ ይሸፈን እየተባልክ ነው። ከዚህ በላይ ቆይ ምን ላደርግ? ከዚህ ይቅርታ አድርጉልኝ ነው። አንዴ ዴቫ እንዲገባ ስንት ሰው አለ አንተ ጋር ነው? ዮኒ የመጨረሻውን ስትሰሙት ትደነግጣላችሁ። አስደንጋጭ የሆነ ነገር ታያላችሁ። ምን እየመጣንብችሁ እንደሆነ ስትመለከቱ ለልጆቻችሁ ይጨንቃችኋል። ዛሬ ላይ ወንድሞች የሚታገሉት ለአንድ ነገር ብቻ አይደለም፣ ለሁለት ነገር ብቻ አይደለም፣ ለሶስት ለአራት ነገር ብቻ አይደለም፣ በጣም በብዙ ሺህ ለሚቆጠሩ ነገሮች ነው። ይህ ማህበር ዓላማ አድርጎ የተነሳው ጥቂት ነገር ብቻ አይደለም፣ ትልቅ ነገር ነው። ሶስተኛ ዕቅድ ላይ የተቀመጠው በጣም ያሳዝናል። ይህ ሶስተኛ ደረጃ ዕቅድ በአንደኛና በሁለተኛ ዕቅዶች የታሰበውን ያህል መጓዝ ባይቻል የሚወሰዱ ረጅም ጊዜ ዕቅዶች ናቸው ይላል። ይህንን ስነግራችሁ አዝናለሁ። የተደራጀ
የተገነባና የታጠቀ ኢስላማዊ ተቋም ማየት ይላል። ሁለተኛ በእውቀት በዲፕሎማሲያዊ በልማትና በተለያዩ መንገዶች ከ15 እስከ 20 ዓመት ለውጥ ባይኖር በጣም አዝናለሁ አሁን ስናገረው ለአላህ መጨረሻ ደረጃ ውክልና ጂሃድ ራስን ማስገዛት ይላል። ይህ የእስልምና እቅድ ነው። ዋሸ ኮንስታንቲኖስ እስቲ እንመልከተው። ያው የተደራጀ የተገነባና የታጠቀ ኢስላማዊ ተቋም ማየት በእውቀት በዲፕሎማሲያዊና በልማትና በተለያዩ መንገዶች ከ15 እስከ 20 ዓመት ለውጥ ባይኖር ለአላህ መጨረሻ ደረጃ ውክልና ጂሃድ ራስን ማዘጋጀት ይላል። ይህ የእስልምና እቅድ። ይህንን ስነግራችሁ በጣም እያዘንኩ ነው። የልጅ ልጆችህ አንተ ልትታረድ ጊዜ እየጠበቀልህ ነው። አዝናለሁ። ኮስቴ በነገራችን ላይ እንዲገባችሁ ትንሽ ክሊል ለማድረግ ሰሞኑን እንኳን ኦልሬዲ ሲያነበው ገብቷቸዋል። ይሄ እኛ ቆይቷል ስናውቀው፣ በቪዲዮም በብዙ ማስረጃ አለን። አክሱም የክርስቲያን ደሴት አይደለችም፣ ኦር ደግሞ ክርስትናና አክሱምን ነጣጥሎ ማየት አይቻልም ሲባል እንዴት ብሎ ሲጮህ አብሮ ክርስቲያኖች አብሮ ሲጮሁ የነበሩ ተመልክተናል አይደለ? ግን እንደዛ ብሎ መጮህ አይቻልም ያለህ ግለሰብ ስልጤና እስልምና ለይቶ ማየት አይቻልም ደግሞ ብሎ መጥቶ ደግሞ የራሱን ደግሞ ይገነባባል። ጅል ከሆንክ እንደዚህ ነው የምትበላው ማለት ነው። ይሄ ማለት ቁማሩን በላህ ማለት ነው። አያር አንተ ጋር እዛ ጋር የሚደግፈው ማለት ክርስቲያንም ቆሞ እኮ ይደግፋል። አንዳንዴ በማታውቀው ነገር ዝም ማለት የሚባል ነገር አለ። ቆሞ እኔ እኮ ምናምን ብሎ ክርስቲያኑ ምን ይላል? ሴም ታይም ደግሞ መጥቶ ስልጤ ላይ ደግሞ እንደዚህ ነው መሆን አለበት ብሎ ደግሞ መጥቶ ይሞግታል። ኦኬ፣ በማን ነው እየተጠቀመ ያለው? በራስህ። እስልምና ማወቅ ክርስትና መጠበቅ ነው የምንለው ለዛ ነው። ለምን? ስላላወቀ ነው። ያንን ሰው ማስተማር ማስታጠቅ አለብን። ለዛ ነው ይሄ ማህበር አንደኛ ያስፈልገው። እነሱ የሄዱበት ርቀት ረጅም ሊሆን ይችላል፣ ግን እኛ ክርስቶስን ይዘን አንፈራም። ምን እንደነሱ እቅድ እኮ ምንም መስራት አንችልም ነበር፣ ግን እግዚአብሔር ረድቶን ነው ዛሬ ለውጥ አለ ብለን ያልነው። ሰው ይሄን ለውጥ በደንብ ማስቀጠልና ወደ ታች ማድረስ መቻል አለብን ነው ዘ ፖይንት። እናንተ ከጎናችሁን ናችሁ ወይስ ብቻችንን? እስቲ አንድነት ካለን አለን አብረንን በሉን። እስቲ አለን በሉን። ከጎናችን ከሆናችሁ የልጅ ልጆቻችን እንዲታረዱ እኛ እንድንታረድ ይሄ ነገር በላያችን ላይ እንዲሆን አንፈልግም ምትሉ ከሆነ አለን በሉን። እስቲ አለን በሉን ካላችሁ። ይሄ ከሁሉም ግዛ ከኦርቶዶክስ ግዛ ለሁሉም ሽጥ የሚለው መርህ መተግበር አለብን። ኢኮኖሚ፣ ፖለቲካሊ እነዚህን ቦታዎች ማጥፋት ነው አይደለ? መልቀቅ የለብህም። ሁሌም ይሄን የምሰራው እኔ አይደለሁም፣ እፎይ አይደለም ይሄን የሚሰራው። እኔ ልነግርህ እችላለሁ፣ ልንናገር እንችላለን፣ ግን ሁላችንም ነው የምንሰራው፣ እናንተም እኛም። ገንዘብ ስትልክ በማን ነው የምትልከው? በመሐመድ ከድር ነው ወይስ በከበደ ሚካኤል? ልታስተውል ይገባል። ኦኬ፣ ልታስተውል ይገባል። የተዘረጋው መዋቅሩ ያ ስለሆነ ሱቅ ሄደህ ስትገዛ ማጋ ነው የምትገዛው። ቦታህን ላይ እነሱ ያንን ነው የሚተገብሩት አይደለ? ይሄንን እያንዳንዱ ክርስቲያን በየዕለቱ ቢሰራ ይሄ ራሱ አንድ መግደያ ነው። ሶሪያን፣ ግብፅን አሁን የተነበበላችሁ የማይሆን እንዳይመስላችሁ ይሆናል፣ ሆኖም አይተናል በታሪክ። ሶሪያና ግብፅ ለዚህ በቂ ማሳያ ናቸው። ሄዶ የእነሱን ታሪክ ማንበብ ነው፣ ማየት ነው፣ መመልከት ነው። ከዚህ ጀምሮ ሁላችንም እንትን ይባልብናል፣ ይጠበቅብናል። ለዚህ ደግሞ እዚህ ቲክታክ ላይ ያለነው ብቻ አይደለም። ኢትዮጵያ ማለት እዚህ ጋር 1000 ሰው ምናምን አይደለም፣ መሬት ላይ ያለው ክፍል አለ። እዛ ጋር መድረስ መቻል አለብን ነው። በትክክል በዚህ በስክሪኑ ላይ የምትመለከቱት ሰው የዚህ ዋነኛ አካል ነው። የዚህ ዋነኛ አስፈጻሚ
ይህ አካል ነው። ተመልከቱት። ታስሮ እንደዚህ ብሎ የምትመለከቱት የዚህ አሁን የነበብኩላችሁ ዋና አስፈጻሚ